ያለዕድሜ የቆዳ እርጅናን ከሚያመጡ ቀጥዬ ከምጠቅሳቸው 5 ነገሮች መጠበቅ ይመከራል። እነዚህ 5 ነገሮች በተለያየ መካኒዝም በቆዳችን ውስጥ ያለ ኮላጅን እና ኢላስቲን ብሬክዳውን እንዲያደርግ ወይም እንዲሰባበር፣ ቆዳችን ላይ ቀጫጭን መስመሮች፣ የቆዳ መሸብሸብ እንዲሁም ቆዳችን ሳግ እንዲያደርግ ወይም እንዲንጠለጠል ስለሚያደርጉ ነው። አንደኛ፣ ለረዥም ጊዜ ለፀሐይ ተጋላጭ መሆን። ሁለተኛ፣ ለረዥም ጊዜ የቆየ ሐሳብ፣ ጭንቀት ወይም ክሮኒክ የሆነ ስትረስ። ሶስተኛ፣ ሲጋራ ማጨስ። አራተኛ፣ በቂ እንቅልፍ አለማግኘት። አምስተኛ፣ ከፍተኛ የስኳር መጠን ያላቸውን ምግቦችና መጠጦችን አዘውትሮ መጠቀም። ስላዳመጣችሁ አመሰግናለሁ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስፍሩልኝ። ዶክተር ተስፋዬ ነኝ፣ የቆዳ ሕክምና ስፔሻሊስት። ሀገራችን በጣም ትልልቅ ዩቲዩበሮች ዩቲዩብ ስንት ነው የሚከፍላችሁ ሲባሉ ሁሉም መደበቅ ነው የሚፈልጉት። ሰይፉ ፋንታሁን አለ ዩቲዩብ፣ ዶንኪ ዩቲዩብ፣ ወቸው ጉድ የተለያዩ ዩቲዩበሮች ይሄንን አይነግሩንም። ዛሬ ግን እኔ የእያንዳንዱ ዩቲዩበሮች እያንዳንዱ በየሳምንቱና በየወሩ ምን ያህል ገንዘብ እንደሚያገኙ እነግራችኋለሁ። በመጀመሪያ እንግዲህ በሀገራችን በጣም ትልቅ ክፍያ የሚከፈለው የዩቲዩብ ቻናል ኢቢኤስ ቴሌቪዥን ነው። ኢቢኤስ ቴሌቪዥን እንግዲህ በወር $48,000 እስከ $143,000 ያገኛል። በሀገራችን ባሁን ባለው ምንዛሬ ሲተመን እንግዲህ ወደ 20 ሚሊዮን ብር በየወሩ ያገኛል ማለት ነው። ሌላው ዶንኪ ዩቲዩብ ነው። ዶንኪ ዩቲዩብ $10,000 እስከ $31,000 ያገኛል። ይሄም ወደኛ ሀገር ብር ሲመነዘር 4,340,000 ብር ገደማ በየወሩ ያገኛሉ ማለት ነው። ሰይፉ ፋንታሁን ከ10,000 እስከ $30,000 ይሄም ማለት ወደኛ ሀገር አሁንም ሲመነዘር ወደ 4 ሚሊዮን ብር ገደማ ያገኛል ማለት ነው። ሌላው በተለያዩ አጋጣሚዎች በዩቲዩብ ስንት ትከፈላለህ ሲባል ምላሽ የማይሰጠው አለ ዩቲዩብ ደግሞ ከ2,000 እስከ $6,000 ይሄ ደግሞ ወደ ሀገራችን ሲመነዘር ወደ 840,000 ብር ያገኛል ማለት ነው። እንደሚታወቀው በተለያዩ ጊዜያቶች በሀገራችን በርካታ ዩቲዩበሮች ገንዘብ ምን ያህል ታገኛላችሁ? በአንድ ወቅት ሪካርዶ ካካ አንድ ሲል ይናገራል። ኳስን በቀኝ እግሬ ነው የምጮተው፣ ግራ እግሬን ግን ከሴቶች በላይ አምነዋለሁ ሲል ይናገራል። ይህንም ያለበት ምክንያት የ10 ዓመት ሚስቱ ስለፈታችሁ ነበር። ከእሷ ጋር ላለመፋታት ማለት ያላረገው ጥረት የለም። መጽሐፉን ላንብቧል ማለት ራስን ከፍቺ ለማዳን ቁልፍ ሚስጥራቶችን የያዘ መጽሐፍ ማለት ለ40 ቀን ያነበበው ያዳዳልጅ። እንደሱም ሆኖ ፈታችሁ ማለት ለምን ፈታሹ ተብላ ትጠየቃለች ማለት ነው። አስቂኝ ምክንያት ነው የሰጠችው። እሱን እነግራችኋለሁ። ኮፒ ሊንክ እና ሪፖስት እያደረጋችሁ ቤተሰብ ምን አለች መሰላችሁ? ትዳር ውስጥ የሆነ የጎደለ ነገር እንዳለ ይሰማኛል። እሱ በጣም ፐርፌክት እና ፍጹም የሚባል ሰው ነው። መልከ መልካም ነው፣ ይንከባከበኛል፣ ስጦቶቹን ይሰጠኛል። ለልጆቹ በጣም ምርጥ አባት ነው፣ አይክደኝም፣ ታማኝ ባለው ግን ማለት ነው የሆነ የጎደለ ነገር አለ እና ደስተኛ አልነበርኩም ፈታሁት ብላለች። አራዳለች ፈታችሁ ማለት አንተ ሴቶች ግን ምን አይነት ፍጥረት ናቸው በፈጣሪ። ለማንኛውም የእናንተን ሐሳብ በዚህ ጉዳይ ኮሜንት ላይ አስቀምጡልኝ። ላይክ እና ፎሎ እያደረጋችሁ ይመቻችሁ።